እግዚአብሔር ታሪክ ሲቀይር ለመጀመሪያ ጊዜ የሰው ቤት 5 አመት ካገለገልኩት በኋላ ለመጀመሪያ ጊዜ ተከራዩት ቤቴ ነው። እኔ ራሴ የኖርኩበት ቤቴ ነው። ይሄን ቤት በጣም ነው የምወደው። ሲከራይ በጣም የሚሸት በጣም እርጥብ የሆነ እንደምታዩት ቆርቆሮ ምንም እንትን የለውም። በቃ ቤቱ ራሱ ከኮምቦርሳቶና መዳበሪያ ብቻ ነው። ከኋላ ረግረግ አለ። እንደምታዩት ቤቱ ሰው አይደለም ከብት አይኖርበትም። እውነት ለመናገር ለጊዜ ግን እግዚአብሔር ታሪኬ ሊቀይር ስል የሰጠኝ ቤቴ ነው። ባለውለታዬ ነው። ይሄን ቤት እንደ ሰው ነው ማመሰግነው። የቅድሙን ቤት ወደዚህ ሴት መሆን አያችሁ ጥቅሙ። ያኛውን ቤት ወደዚህ ቀየርኩት። እንደምታዩት እዚህ ጋር ድንጋይ አለ። 3ቱን ድንጋይ እንደ ወንበር አራኩት። ፍራሽ የለኝም። ይሄኛው ምንጣፍ ነገር ነው። ምንጣፍ ላይ የራሴን ልብስ ምናምን ደራርቤ ጃኬቶች ምናምን ከዛ እንደዚህ ፍራሽ አስመስያለሁ ማለት ነው። እግዚአብሔር የሰጠኝ ቤቴ ነው። በጣም ዶ ቤቴ ነው። ማይ ላቭ ነውና ከዛ ይሄ ደግሞ እንደምታዩት ማታ ስተኛ አባጩ ጋር ምንም በጣም የሆነ እንትኖች አሉ። ቤቱ በጣም ረግረግ ምንም ስላለ ቆሻሻ ስለ በቃ እንዴት ልበር ነፍስ ያለው ነገር ስማቸውን ስለማላቅ አባጩ ጋር ምናምን ይቀንዳውጣ ወርቅ አንጣፍ ነው የምትሉት እሱሱ ስላለ ሳላነጥፍ እንደዚህ ሳላራግፍ መተኛ ስለማልችል መዳበሪያዬን እያራጋፍኩት ነው። ግርግዳውን ይታያቸዋል። ግርግዳ ላይ ድሪም ቦርድ አለኝ። ሁሉም ተሳክቷል ይላል። ሁሉም ተሳክቷል። የምፈልገውን ነገር ወደፊት እንዲሆንልኝ የምፈልገውን ነገር እንደምታዩት ግርግዳይ ላይ በደንብ ጽፌያለሁና ወደፊት ባለ 2 መኝታ ቤት እንደምፈልግ በጣም ደግሞ ተጽዕኖ ፈጣሪ ሴት እንደምሆን ለብዙ ሰው መማሪያ ለብዙ ሰው እንደማስተምር ምናምን ነው እዚህ ላይ ጻፍኩት። ይሄን ስላችሁ ወይም ቪዲዮ ሲይዝ ማለት ነው እንደሚያልፍ እርግጠኛ ሆኜ ነው። እግዚአብሔር አንድ ቀን ማንን እንደራሳ ይረሳኛል ብዬ በጣም እርግጠኛ ሆኜ እግዚአብሔር እንደሚሰጠኝ እርግጠኛ ሆኜ የጻፍኩት ነውና ይሄን ቪዲዮ የጻፍኩት አልኩት የቀረጽኩት ነውና ይሄንን ቪዲዮ ያስኩትም ለዛ ነው። አንድ ቀን ማለፉ አይቀርም። ያለፈ ቀን እንዲ ነው ብዬ ከማወራ ያለፍኩበትን እንዲ ባሳየው አሪፍ ነው ብዬ ስላሰብኩ አያችሁ። ጃኬቴን ደግሞ እንትን እያራኩት ነው። ምንድነው እንደ ትራስ ነው የምጠቀመውና እንደሚያልፍ እርግጠኛ ስለሆንኩት ቪዲዮ ያስኩት። በጣም እንደውም ብዙ ቪዲዮዎች ብዙ ዶክመንቶች ጠፍቶብኛልና ይሄን እንዳጋጣሚ በፊት ስልኬ ውስጥ ሳገኘው እስቲ ቆይ ባለፈው ያወራሁትን ከዚህ በፊት ታሪክን ሼር ሳረጎ ከዝም ብዬ በአፍ ካወራሁት እንደዚህ ባሳየው ለብዙ ሰው ተስፋ ይሆናል ብዬ በዚህ ሰዓት በጣም ደስተኛ ነበርኩት። ዛሬ እንደሆነ ማለት ነው ቡሌ ይዤ ነው የመጣሁትና እዚህ ቤት ይሄን ቡሌ በልቼ ይሄው ጧት ደግሞ ተነስቼ እዚህ ጋር በጣም ከጥሩ ቤት እንደወጣች ሴት እንደዚህ ዳጊጋም ሲቀርብ ድንቡሉ አልነበረኝም። እዚህ ጋር ደግሞ ራሴን አሞኝ ምናምን ጸጉሬን ተልጬ ነበርና እንደውም ጸጉሬን ተልጬ ብዬ ገኒ ላይ ሰምታችኋል ብዬ አስባለሁና ይሄ የተላጭኩት ቀን ነው። ፊቴ ሁላ እንዴት እንደባበጠ ሌላ ሰው መስያለሁ አይደለም አያችሁት። ገኒ ጋር ሲቀርብ እንደውም ብዬ ነበር ጸጉሬ ሁላ ተልጬ ምናምን ብዬ እንደዚህ ነበር። በዚህ ሰዓት እግዚአብሔር እንጂ ሰው አጠገብ ያልነበረም አንድ ገንዘብም ኪሴ ውስጥ አልነበረም። ቅድም ያያችሁት ፎቶዎች ላይም ሲቀርብ ልብስ ለብሼ እወጣለሁ። ከዛ ውጪ በእግሬ ነው ከጎሮ እስከ መገናኛ እስከ 22 እስከ ቦሌ የሚሄደው። ከዛ ደግሞ ጸጉሬ ከዳነ በኋላ ወደ ስልጣና ስመለስ ከዛ ደግሞ ማታ ባለፈው ያሳያችሁ ቅድም ዘጋያችሁት ቪዲዮ ስተኛ ሲቆረቆረኝ ጃኬቶችን ምናምን እንደዚህ ደራርቤ ላውላ ለታኛ ነው የምለብስ እንኳን የለም እና ይሄን የሚያስላልና አንዳንድ ሰዎች ትልቅ ቦታ ሲደርሱ ይሄን አልፎ ነውና ሁሉም ሰው ያልፋል፣ እግዚአብሔር ያሳልፋል። እኔም በእግዚአብሔር እርግጠኛ ስለሆንኩት ነው በዚህ ሰዓት የሚደውልልኝ እናት፣ አባት፣ እህት፣ ጓደኛ እግዚአብሔር ምስክሬ ነው። አመናችሁ አላመናችሁም ስልኬ ባወር አንድ እሱም ድንገት እንደው ሲፈልጉኝ እዚህ ሲፈልጉኝ ለነሱ ሲፈልጉኝ ብቻ ነው የሚደውሉልኝ። እዚህ ቦታ ደግሞ ዳጊጋ ስልጣና እየወሰድኩት ሃይኪንግ ጊር ነው ጊዜ ነው። እውነት በልቶ የመጣም እንደዛ አይጨፍርም። ለምን ተስፋ ነበረኝ እግዚአብሔር እንደሚያሳልፍ በጣም እርግጠኛ ስለነበርኩት ነው። በጣም ደስተኛ ነኝ በደረስኩበት ቦታ። ይሄኛው ደግሞ ስራ እየፈለኩት ከጎሮ እስከ መገናኛ በእግሬ ነበረ። ክረምት ነበረ። ጫማዬ ከስር ተቀዶ ከላይ አዲስ ይመስላል። ከስር ግን ውሃ ያስገባልና ከዛ እሱን ጭቃውን የሆነ ሽንት ቤት መገናኛ ገብቼ እያጠብኩት ከዛ እርጥቡን ካልሲ መልሼ ስለብስ አያችሁ። ግን እግዚአብሔር ያሳልፋል። እግዚአብሔርን ላይ ብቻ ያዙት። መቼ ካላችሁት 2 አመት 3 አመት እኛ እንደምንቾክሎ በቀኑ በሰዓቱ ሳይሆን እግዚአብሔር አመትን ፈይቶ 2 አመትን ፈይቶ 3 ወርም በሳምንትም ህይወታችን ሊቀይር ይችላልና ሁሌ እግዚአብሔርን አመሰግነዋለሁ። እግዚአብሔር ህይወቴን እውነትም ቀይሯልና ይሄን እንደዚህ አሁን ይሄን ጫማ ጥቤ እግዚአብሔር ምስክሬ ነው ለብሼ እግሬ ቤት ስገባ ማለት ነው እየተቀቀለ እንትን ነው የሚመስለው ንፍሮ እንትን ብለ ይሄ ውሃ ሲነካ እንዴት ነው የሚሆነውና እንደሚያልፍ እርግጠኛ ስለሆንኩት ነው ይሄን ቪዲዮ ያስኩትና ከዛ አከራዬ
ከሰል ማንደጃና በረዲስ ሰጠችኝና ከዛ ወጥቼ ቲማቲም ምንድነው ቃይስርና ቃራን የገዛሁትና ከሰርቼ እንጀራ ማታ እንደ ድንገት ገዝቼ ነበርና አይጣያችሁት እዛ ጋር እንደዚህ ገባ እንደዚህ ከመበላ ብዬ ብቻውን በማንካ እየበላሁት ማለት ከሰሌን እየሞኩት ነው ውሃ እያሞኩት ነው ደግሞ እግሬን ልዘፋዝፍ ማለት ነው እንዴ ወደፊት ስለሚሳካልኝ እግሬም እንዲበላሽብኝ አልፈልግም እንጀራ አይጡ ስለገባ ስለዚህ በጣም ቅዝቃዜ ነው ዝናብ ነው በዚህ ሰዓት ክረምት ላይ ነው ከዛ ህይወት እግዚአብሔር እንደዚህ ቀየረ መሬት ለመሬት የምትንፋቀቀውን ሴትየው እግዚአብሔር አንስቶ እዚህ ያደረሰኝ እግዚአብሔር ይመስገን ባለፈው አይታችኋል የመጀመሪያን አይደለ እንደዛ የሚያልፍም ይመስላል የቤቱ ቆሻሻ ሽታውን ደግሞ እንዴት ብየልንገራችሁ ከዛስ ካፍቶኛ ቃል አልቅሽ ያቃለው ያልፍ ይሁን የኔስ በዛብኝ ፈተና ብያቃለው ሰው ርቦኝ ያቃልና እግዚአብሔር ሁሉንም ለሱ ከተዋችሁት የሆነ ጊዜ በራሱ ሰዓት እግዚአብሔር ቀን አለ እኛ በሳምንት ውስጥ በወር ውስጥ በአመት ውስጥ ልንፈልግ እንችላለን ከፈለገ በሳምንቱ ከፈለገ በወሩ በአመቱም በሁለት አመትም እግዚአብሔር በፍቃዱ ስንበስል ብቁናችሁ ብሎ ሲያስበን እግዚአብሔር ይሰጠናልና የእግዚአብሔርን መጠበቅ ጥሩ ነው ብዬ ስለማስበው ነውና እግዚአብሔር እንደዚህ ይቴን ባርኮልኛል በጣም ደስተኛ ነኝ እውነት ለመናገርና ይሄን መሰለ ቤት ስለሰጠኝ እግዚአብሔር የኔን ህይወት እንደቀየረ ደግሞ የናንተን ህይወት ይቀይር እውነት እግዚአብሔርን ጓደኛ አድርጉት በቃ እግዚአብሔርን ጓደኛ አድርጉት እግዚአብሔር ምስክሬ ነው እግዚአብሔር ማሳልፎ ነገር የለም ያሳልፋልና እግዚአብሔርን ጓደኛ አድርጉት እግዚአብሔር ጋር አውሩት ከእግዚአብሔር ጋር በደንብ እንትኑት እስቲ እዩት እስቲ እኔ ራሴ አንዳንዴ ሳየው አሁን ይሄን ቪዲዮ እግዚአብሔርን በጣም ቆይቷልና ይሄን የተቀረጸ ቆይቷል ያኛውም ደግሞ የዛሬ ስንት አመት መሰላችሁ ከ2 አመት በፊት የተቀረጸ ቪዲዮ ነው ይሄ ሳይሆን ያኛው ገኒ ጋር የነበርኩት ግን እግዚአብሔር በ7 ወር ነው እኔ እዛ ቤት ውስጥ የቆየሁት 7 ወር እመበላውን እምጠጣውን አልጫነቀኝም ለምን ሲወጣ ከሰው ቤት ራሱ እርግጠኛ ነኝ እግዚአብሔር ካጣሁት ተመላሽ እየወሰርኩት ቤት ክራይ መክፈል ቢያቅተኝ ቤት ክርስቲያን እያደርኩት ፈለኩትን ቦታ አደርሷለሁ ብዬ ነው በሰዓቱ የወጣሁትና እግዚአብሔር ግን አግዞ ይረርቶኝ ለዚህ ሰዓት አድርሶኛል እግዚአብሔር ለዚህ አቆቶኛልና ስለዚህ እናንተም እግዚአብሔር ላይ እርግጠኛ ሆናችሁ አክስቴ አባቴ እናቴ ሳትሉ ማን እንደጣለ እግዚአብሔር ይጥለናል እነኛ እሱ ላይ ራሳችን በጣን ነው ልክ እግዚአብሔር ያግዘናል ይሄን ስላችሁ አልጋ በአልጋ ይሆናል አታለቅሱም አይከፋችሁም አይሰማችሁም አይደለም በጣም ይሰማችኋል በጣም ታለቅሳላችሁ በጣም ቻሌንጅ አለ ህይወት ላይ በጣም ከባድ ማትጠብቁት ይሄ ማለ እንደምትሉት በጣም ብዙ ቻሌንጅ አለና ያን ነገር እርግጠኛ ነኝ ይጋፈጣለሁ ብላችሁ ስታስቡ ህይወታችሁ ካለበት ቦታ ሆነ ያላችሁት ነገር ካልተመቻችሁ ሪስክ ውሰዱ ቻሌንጅን ውሰዱ በቃ ይመጣ ይምጣ ብላችሁ ውሰዱት ለቅሶንም እንደምታለቅሱም ሁሉም አምናችሁ ተቀበሉ እኔ ይሄን ህይወቴ እንዲመጣ ያረኩት ከመሬት ተነስቼ አይደለም እውነት እንደማለቅሶ እርግጠኛ ነበርኩ የቤት ክራይ እንደማጣ እርግጠኛ ነበር እንደምርበኝም እርግጠኛ ነበርኩ ሁሉም ሰው እንደሚገፋኝ ሰው ራሱ እርግጠኛ ነበርኩ አምኜ ግን ምንም ይሁን ምንም ሁሉም ውስጥ አልፌ መድረስ አለብኝን እግዚአብሔር የጻፈልኝም ቦታ አደርሷለሁ ብዬ እርግጠኛ ስለሆንኩት ነውና እንደውም እነዚህ ፎቶዎች ከዛ በኋላ ካሳካሁት ጥሩ ቤት ውስጥ መሮ ከጀመርኩት በኋላ የተነሳሁት ነው ይሄን እነዚህ ካሳካሁት በኋላ የተነሳኋቸው ናቸው አያችሁት ልጅነት በቃ እግዚአብሔር እንደዚህ ሲያርጋችሁ እኔን የቀየረኝ እግዚአብሔር ህይወታችሁ ውስጥ ይቀየራችሁ እግዚአብሔር ውበት ይሁናችሁ እግዚአብሔር ጓደኛ ይሁናችሁ እውነት ወዳችኋለሁ ብዙ ይጠቅማችኋል ብዬ ስላሰብኩት ነው እስከዚህ ሰዓትም ስላያችሁ አመሰግናለሁ ሰብስክራይብ ላይክ ሼር አድርጉ